ማነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክራለህ? በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅ በጭራሽ እንደዚህ አያደርግም። የሚገርም ነው። ያ1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጠፊ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000? አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ። ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ። ኮሮብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። ምን ተረዳችሁ ይላል። ያው የተረዳ ነው